ትግራይ ህዝብ መረን እባብ አለ እንዴ? መረን የኢትዮጵያ ችግር፣ የኢትዮጵያ ካንሰር፣ የኢትዮጵያ በሽታ ሁሉ ነገር የሚመጣው ከናንተ አይደል እንዴ? ይሄ አካውንት መቆም አለበት። የሚመለከተው አካል ካለ ማለት ነው። ወደዚህ አካውንት መግባት የለበትም። ትላንት ነፍሳችን ወሰዱ፣ ህይወታችን ነጠቁን። አሁን ደግሞ በድሃ ህዝብ እንዲቀልዱ አካውንት ከፍተው ወደዚህ አስገቡ እያሉ ነው። እኛ አንፈልግን። እዚች ሴራ ጀርባ ያለችው አጀንዳ አቃታለሁ አይምሰል። በረጅም ገመድ አስሮ የለቀቃት ዶሮ የፈቷት ይመስላል ነው ጫዋታው። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ፣ እንደምናችሁ እንደምንከረማችሁ። እንግዲህ ባለፈው አንድ ፕሮግራም ሰርቼላችሁ ነበረ። በዚሁ እንግዲህ በትግራይ ክልል ውስጥ በተፈጠረው በዚህ በድርቅ ምክንያት ፖለቲካዊ ሆነና እንግዲህ ሁሉ ነገር ግራ ስላጋባን የሚሰሙትም ወሬዎች ስለበዙ አንድ ፕሮግራም አቅርቤ ያለው ይሄንን እንደ ሁለተኛ ክፍል አድርጋችሁ እንድትመለከቱልኝና በዛሬው ዕለት ደግሞ እንግዲህ በአጠቃላይ ፖለቲካ ውስጥ ያለው ህብረተሰብ እንዴት አድርጎ እየተረጎመ ነው ይሄ ነገር ያለው ከመንግስትም ሆነ ከሌሎች አካል የተሰማው ነገር ምን ይመስላል የሚሉትን ነገሮች እንግዲህ ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። በተረፈ ደግሞ በአጠቃላይ ህብረተሰቡ ያው በየቦታው ያለው ፖለቲካውን እንግዲህ ማራገብ የሚፈልገው ህብረተሰብ የተናገረውንም ነገር እንግዲህ ሰብሰብ አድርጌ ያለው ትንሽ አድካሚ ስለሆነ ነው። እንግዲህ እንደምንም ተመልከቱና የራሳችሁን ኮሜንት ስጡበት። ላለው ከወደዳችኋት የተለመደችዋን ላይክ አድርጉልኝ። በተረፈ እንደምለው እንግዲህ ይሄን ቤት ጉብኝት አድርጋችሁ ሰብስክራይብ አድርጉልኝ ይላለው። ትንሽ ባነጋገርም በምንም እንግዲህ ከተቸገርኩኝ ያው ድካም ስላለ ነው። በጣም ረጅምና ብዙ አይነት ለእናንተ ይመቻል አይመችም ብዬ እየመረጥኩ ስለነበረ ትንሽ ያደክማል። ስለዚህ ለማንኛውም አትሊስት በወቅቱ ቶሎ ይደርሳችሁ በሚል እንግዲህ የቻልኩትን ነገር ያህል ሰብሰብ አድርጌያለሁ። መልካም ጊዜ ሆነላችሁ እያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ። አርሶና ፈራፍሶ በላ ባጎረሰለኛ በላ እራብ ደጉን ቀጣው በላ ይሄ ቀናተኛ በላ የገበሬው ማሳ በላ ምርቱ ተጥለቅልቆ በላ የማይበት ዘመን በላ ቸገረኝ ርቆ በላ ይሄኔ ባላገር የሰው የማይነካ ጾሙን እንዳያፈርስ ነው የሞተው ለካ ጥማድ በሬዎቹን ላሞቹን ሳይነካ እምነቱን ጠብቆ ነው የሞተው ለካ። የተላከው እህል የት ደረሰ? የህዝቡ ስቃይ ለምን አልቀለለም? ባለፉት 4 ወራት ወደ ህጻጽና አካባቢ የተላከውን የድጋፍ መጠን ስንመለከት አሃዞቹ በጣም የሚያስገርሙ ናቸው። ከመስከረም እስከ ታህሳስ ወር ባለው ጊዜ ውስጥ ብቻ 12.1 ሚሊዮን ኪሎ ግራም እህልና 55.5 ሚሊዮን ብር ለችግር ለተጋለጡ ወገኖች ተልኮ ነበር። ይሁን እንጂ እነዚህ ግዙፍ ድጋፍ በህወሓት አማካኝነት መዘረፉን ታውቋል። በየወሩ በአማካይ ከ2.8 እስከ 3.2 ሚሊዮን ኪሎ ግራም እህል ቢላክም የክልሉ ህዝብ ግን አሁንም በራብ አለንጋ እየተገረፈ ይገኛል። ይህ መረጃ ይፋ መውጣቱን ተከትሎ ድጋፍ በትክክል ለህዝቡ ቢደርሱ ኖሮ ዛሬ የምናየው ረሃብ ሰለባ ባልተከሰተ ነበር የሚሉ ድምጾች በከፍተኛ ሁኔታ እየተሰሙ ይገኛሉ። የህዝብ ሲሳይና ለጦርነትና ለግል ጥቅም ማዋል የታሪክ ተጠያቂነት እንደሚያስከትልም መረሳት የለበትም። ብሎ ደግሞ ዛሬ ስለተደረገልንና ህዝቡ እያደረገልን ስላለው ድጋፍ እናመሰግናለን ይላሉ የክልሉ አመራሮች ወጥተው። እስካሁን የተደረገው ድጋፍ የት ደረሰ? እናንተ የጦርነት ጥማችሁን ለማርካትና የስልጣን ምኞታችሁን ለማሳካት ስትሉ የህዝቡን ስቃይ ለምን እንዲህም ያለ እንዲሰቃይ ፈረዳችሁበት? በጣም ነው የሚያሳዝነው። የትግራይ ህዝብ ወርቁ በሲኖ ተጭኖ ቂጣ እንዴት ይከለከላል? ትክክለኛ ጥያቄ እኮ ነው የጠየቅኩት። የትግራይ ህዝብ እነጃኔ የሆነ መድኃኒት የሆነ ቡትቶ ጨርቅ የሚመጸወት ህዝብ አይደለም። ሆን ተብሎ ህዝብን ለመኮርኮር ሆን ብሎ ነው ያስራባቸው ነው ማለት ያለው እንጂ የትግራይ ህዝብ ከነ ጆን ዳንኤል ለምነው የሚረዳ ህዝብ አይደለም። ታሪኩ ብቻ ያለውን ቅርስ በማስጎብኘት ብቻ በቱሪዝምና በወርቅ ሽያጭ ብቻ ቁጭ ብሎ መኖር የሚችል ህዝብ ነው። አዜብ መስፍን ከኢትዮጵያ ሁለተኛ ቢሊዮነር የሆነችው አፍሪካ ኢንሳይደር $4 ቢሊዮን ንጹህ ገንዘብ አላት ብሎ የተናገረው ከየት የመጣ ነው? ከትግራይ የተዘረፈ አይደለም እንዴ? ዛሬ አዜብ መስፍን ድምጿን ትሰማለህ? አትሰማም። ይታለ እኔ አንድ ሰው አልሰማው። አገር ውስጥ ያለ ፒፕል ነው ተፈተፍ እያለ ያለ እየደረሰ ያለው አገር ውስጥ ያለ ህዝብ ነው። ረብሻ ሲሆን ትመጣለህ፣ ትንጋጋለህ፣ ትንከባለላለህ መሬት ላይ እንደዚህ ጄኖሳይድ ምናምን እያልክ እንደዛ የምትንፈራፈርላት አገር ድርቅ ገብቷል። ህዝብክ ተርቧል እያልኩ ነው። እጅህን ዘርጋ፣ ስጥ፣ ሰፖርት አድርግ። ለጦርነትና ለመረበሽ ሲሆን የድሃንና የምስኪኑን የሚበላ ያጣውን ህዝብ ልጅ ታጋድላለህ። አንተ አሜሪካ ቁጭ ብለህ
ለቲክቶከር አንበሳ 50 አንበሳ 100 አንበሳ እየሰጠክ ሲርባቸው ግን የለህ ሲርባቸው አያገባህም። ተወላጅ አይደለም አያገባህም። አደጊ አቦዬ አያገባህም። ስጥ በዚህ ጊዜ ስትደርስ ነው ልሰማ ላዳምጥ የምችለው በዚህ ጊዜ ስትደርስ ነው። እንግዲህ እንደሰማችሁት ነው። በተለያየ አይነት አንግል ማየት እንችላለን። እንግዲህ ዛሬው ፕሮግራም በጣም የሚገርማችሁ የሚዲያዎች ራሱ ጫጫታው በጣም በከፍተኛ ደረጃ እንግዲህ ጨምሯል ማለት ነው እና ሁሉም የራሱን የሆነ መስመር ይዞ ነው እየሄደ ያለው። አንድም ነገር እኔ ይሄንን ላቀርብላችሁ የቻልኩት ስለምንድን ነው አንድም ነገር አሁን ምድር ላይ ላለው ጉዳይ የሚጠቅም አይደለም። ሁሉም ሰው በጣም ይናደዳል። ይሄ ለምን እንደዚህ ሆነ ላለፈው ነገር ሳይሆን ከዚህ በኋላ ላለው ለሚቀጥለው ነገር ለማድረግ የሚያስብ ማንም የለም ማለት ነው። ያው እሷም ደግሞ አሁን እንደተናገረችው በውጭ ያለው ደግሞ ህብረተሰብ ድሮ የሚታወቀው እንግዲህ ቶሎ አንድ ነገር ፈጠን አድርጎ በማድረግ ነው። አሁን ግን አፉን በመዝጋቱ በጣም ብዙ ሰው እንግዲህ በዚህም ተነክቷል ማለት ነው። በጠቅላላ እየተደረገ ያለው አዲስ አበባ ውስጥ ወይም በኢትዮጵያ ክልል አካባቢ ያለ ህብረተሰብ ነው እየተሯሯጠ እነዚህን ቦታዎች እንግዲህ ለመሸፈን እየሞከረ ያለው። እስከመቼ የሚለው ነገር ግን የሁሉም ሰው ጥያቄ ሆኗል ማለት ነው። በዛ ላይ ደግሞ እነዚህ ሰዎች ያስገባሉ አያስገቡም፣ በዚህ አካባቢ ጥሩነት ይኖራል አይኖርም የሚለው ነገር ራሱ አንድ ጥያቄ ሆኖ ይሄ ሁሉ እንግዲህ ግርግር ተፈጥሯል ማለት ነው። እንዲህ ዝም ብሎ ትንሽ ነገር አይደለም። በእውነት በጣም 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 በየሚዲያውም ሆነ በየአካባቢው የሚወራው እሱ ብቻ ሆኗል ማለት ነው። እስቲ ትንሽ ከእያንዳንዱ ፖለቲካ ፓርቲዎችም ሆኑ ከምን ከጊዜያዊ መስተዳደሩም ሆነ ምን የተሰጡ ነገሮች ስላሉ እስቲ እሱን ደግሞ ሰብሰብ አድርጌ ላቅርብላችሁ ምን እንደሚመስል እንመልከት። ስምረት ፓርቲ በትግራይ ክልል አስገዳይ ወረዳ ህጻጽ መጠለያ ጣቢያ ለተከሰተው የምግብ እጥረት አስቸኳይ የድጋፍ ጥሪ አቀረበ። ስምረት ፓርቲ በትግራይ ክልል ህጻጽ ላይ በተከሰተው ረሃብ ላይ መግለጫ አውጥቷል ማለት ነው። ባወጣው መግለጫ መሰረት የድርጅት ደህንነት ከህዝብ ደህንነት ይቅደም የሚል አቋም ባለው ኋላ ቀር ቡድን ጀሌዎች ከማንኛውም ጊዜ በላይ በመሬትና ወርቅ ስርቆት ኪሳቸውን በሚያደሉበት ወቅት በምግብና መድኃኒት እጦት ተፈናቃዮች መሞታቸው አንገታችንን እንድንደፋ አድርጎናል። የተፈናቃዮቹ ስቃይ ከሚዲያ ተሰውሮ ለዓለም እንዳይታይና እንዳይሰማ ያደረገው ኋላ ቀሩ ቡድንና አሽከሮቹ ናቸው። ስለሆነም ሁሉም ትግራዋይ ለዚህ የሁሉም ጥፋቶች መነሻ የሆነው ኋላ ቀር ቡድንና አሽከሮች ለአንዴና ለመጨረሻ ጊዜ ተመንግሎ እንዲወገድ በጋራ መታገል ይገባናልም ብሏል። ከትግራይ ጊዜያዊ አስተዳደር የተላለፈ ጥሪ። የተከበራችሁ የኢትዮጵያ ህዝቦች፣ በትግራይ ክልል በሚገኙ ተፈናቃዮች ላይ የደረሰ ስላለው አስቸኳይ ሁኔታ ሌተናል ጄኔራል ታደሰ ወረደ መግለጫ ሰጥተዋል። በህጻጽ መጠለያ ጣቢያ የወጣው የረሃብ አደጋ ቪዲዮ የብዙዎችን ልብ ነክቷል። ጄኔራል ታደሰ ወረደ ወገኖቻቸውን ለመርዳት ሌት ተቀን እየሰሩ ላሉ ኢትዮጵያውያንና ኤርትራውያን ወጣቶች ከፍ ያለ ምስጋናቸውንም አቅርበዋል። ነገር ግን ችግሩ በሌሎች 145 መጠለያዎችም በተመሳሳይ ሁኔታ ቀጥለዋል። ለችግሩ ዘላቂ መፍትሄ ተፈናቃዮችን በሰላም ወደ ቀያቸው መመለስ መሆኑን የገለጹት ፕሬዝዳንቱ የፌዴራል መንግስት ለጉዳዩ ልዩ ትኩረት እንዲሰጥና መላው የኢትዮጵያ ህዝብም ድጋፉን እንዲያጠናክር ጥሪያቸውን አቅርበዋል። አክሱም ዩኒቨርሲቲ ዓለም አቀፍ የፖለቲካ ቅስቀሳውን ተቀላቅሏል። እኛንን በነገራችን ላይ ሰው ይቀድማል ብለን ለእናቶች እያዘን ያለ ነው። በዚህ አይነት ሁኔታ ቲፒኤልኤፍ አፍኖ ሊገላቸው በረሃብ እየቀጣቸው ያለውን ህዝብ የጮህን ያለ ነው። እነሱ ፉል ፍሌጅድ ፖለቲካል ክሩሴድ ላይ ነው ያሉት። በነገራችን ላይ ረሃብ በአንድ ቀን ከሰማይ ዱብ የሚል የሆነ እሳት ወይም መሬት መንቀጥቀጥ አክሲደንት ምናምን ነገር አይደለም። ልክ እንደ መኪና አደጋ ምናምን የሚፈጠር ነገር አይደለም። ስሩ ፕሮሰስ ነው። በመልካም አስተዳደር እጦት ምክንያት የተነሳ እንደዚህ አይነት ጨካኝና አረመኔ የፖለቲካ አመራሮች ምክንያት የሚመጣ ነገር ነው እንጂ ተፈጥሯዊ አይደለም። ይሄን ነገር ያዙልኝ። የአክሱም ዩኒቨርሲቲ ያወጣውን መግለጫ እንመልከት። ምን ይለዋል? የአክሱም ዩኒቨርሲቲ ያለውን ሁኔታ አሰስ አድርጎ አጥንቶ የሚመለስ ቲም ኢሚዲየትሊ ዲስፓች አድርገናል ይላሉ። እንግዲህ ከዚህ በፊት አክሱም ዩኒቨርሲቲ አያውቀውም፣ ህወሓት አያውቀውም፣ የትግራይ መንግስት አያውቀውም። ትላንት እነ ጆን ዳንኤል ዲስከቨር ያደረጉት ረሃብ አድርጎ ነው የገለጸ ያለውና ከዛም እንደምን ታውቃላችሁ ማውዝ ኦፍ ዴስ ካምፕ ብሎ ገልጸውታል። ያንን አካባቢ ዴስ ካምፕ የሚባለው አገላለጹ ናዚ በአይሁዳውያን ላይ ያደረሰው የዛ አይነት አገላለጽ ነው እና እንዴት እንደተከሰተ የአክሱም ዩኒቨርሲቲ ፉሊ ፖለቲካል ሲሆን ተመልከቱት። በ2020 በቅንፍ በ2013 ላይ የተፈናቀሉ ሰዎች ናቸው ይላል። እነዚህ ከዌስተርን ትግራይ ተፈናቅለው ወደ ኖርዝ ዌስተርን ትግራይ የመጡ በማውዝ ኦፍ ዴስ ካምፕስ የሚኖሩ ህዝቦች ናቸው።
ሽረኖን ዴስ ካምፕ ብሎ እየጠቀሰ ያለው አክሱም ዩኒቨርሲቲ ማለት ነው። አካዳሚክ የሆነ ሁማኒቴሪያን አሲስታንስ ሊሰጥ ይችላል። የጥናትና የምርምር ተቋም ያውም በጥናትና ምርምር ቫይስ ፕሬዚዳንት ዶክተር በሬ ተፈራ የሚመራ ቡድን ምን ብሎ ይሄዳል? ማዞ ዴስ ካምፕ። ስለዚህ ጫውታው ምንድነው? ወልቃይት ነው ማለት ነው። አንተ ለወልቃይት ብለህ ህዝብህን አስረበ በየመንገዱ መውደቅ ሲጀምሩ ለዓለም ፖለቲካ ትሰራለህ። እስኪሞቱ ድረስ መጠበቅ አለብህ። ትግራይ ቲቪ ቆዳ ብቻ እንደተንጠለጠለበት መናገር የማትችል አሮጊት ትግራይ ቲቪ እንደዚህ አድርጎ ማይክ ኢንተርቪው ያደርጋታል። ፖለቲካ ቋንቋ የጠየቃት ማለት ነው። እንዴት ታወራያችን እናት? ለዚች እናት ምግብ ነው የሚያስፈልገው ወይስ ኢንተርቪው ነው የሚያስፈልገው? ኢንተርቪውስ ማድረግ ትችላለች ወይ እናት? ኢትዮጵያ ህዝብ፣ የኢትዮጵያ መንግስት በሚቻላችሁት ሁሉ መርዳት መድረስ አለባችሁ። እንዳሰማችሁ ነው። በጣም በሚገርማችሁ ሁኔታ በሚገርም ሁኔታ ነው የምላችሁ። ወደ 3-4 ፖለቲካ ፓርቲዎች በዚህ ሰዓት ተነስተው ይሄ ነገር የተፈጠረው እንደዚህ ነው እንደዛ ነው። አሁን በእውነት ወደፊት ትግራይ ላይ ያለ ፖለቲካ ፓርቲ ምን አይነት እንደሚሆን እግዚአብሔር ይወቅ። ለምን አንዱም ቢጣል አንዱም ቢነሳ ያው አንድ ናቸው ማለት ነው። ለምን ሰው ተከትለው ነው እነዚህ ሰዎች እየመጡ ያሉት፣ ነገሮችን ተከትለው ነው እየመጡ ያሉት እንጂ እንግዲህ ድምጻቸው ተሰምቶ ማያውቅም ነበር። እንደምታውቁት ይሄ ነገር እንግዲህ ሊፈጠር የቻለው በእነዚህ በወጣቶች ነው። እንግዲህ ቲክቶክ ላይ ባሉ ወጣቶች ነው። እንግዲህ በጀግና ነው እንግዲህ ብዙ ቦታ ላይ እየዞረ ሲያሳይ የነበረ ወጣት ነው። ከዛ በኋላ እሱን ተከትለው ነው ብዙ ቲክቶከሮች የገቡት እና ዛሬ እነሱ በቃ ይሄ ነገር ይብቃ ብለው ይሄንን ያላቸውን ነገር ሰብስበው መግባት በሚጀምሩበት ጊዜ ደፍረው ፖለቲካ ፓርቲዎች በሙሉ ተነስተው አንደኛ ህዋትን ይቃወማሉ፣ ሁለተኛ ነገር ይሄ ነገር የሆነ መስመር ያዝ ለህብረተሰቡ እርዳታ ያስፈልጋል ብለው ይጠይቃሉ ማለት ነው። እና እስከዛሬ ድረስ የተደበቀ ነገር እንደነበረ ሁላችንም ያስተዋውቃል፣ የሚታወቅ ነገር ነው። ነገር ግን ዛሬ በወጣቶች ምክንያት ተከፈተና እኔ ቀድም እኔ ይሻላለው የሚል አይነት እንቅስቃሴዎችን እንግዲህ እየሰማን እንገኛለን። በጣም በሚያሳዝን ሁኔታ ማለት ነውና እንደነዚህ አይነት ነገሮች እስከመቼ እንደሚሆን አናቅም። ግን በጣም በሚያሳዝን ሁኔታ ይሄ ነገር እየተፈጠረ ነው። እስቲ ከፖለቲካ ሰዎች ደግሞ አንዳንዱን ትንሽ ላቅርብላችሁ። መቼም ያው በዚህ ሰዓት አንድ የሚወቀጥ ሰው ህዋት አለ። አሁን ነገሮች በሙሉ ወደ ህዋት ነው እየዞረ ያለው። ነገር ግን በአጠቃላይ እንዴት ነው እነዚህ ሰዎች የምናነቃንቀው የምናተርፈው ሳይሆን በአጠቃላይ ሁሉ ነገር ያለው ምንድነው? አሁን ፖለቲካውን ወደ አንድ ፊት አዙሮ ወደ ህዋትና ወደ ብልጽግና አዙሮ መቀጣቀጥ ሆኗል ማለት ነው። እስቲ ትንሽ ላሰማችሁ። ስለ ህንጻጽ ይመለከተኛል ምትል ህዋት እያረገችው ያለው እያየህ ነው ማለት ነው። በትግራይ ቲቪ ወደዚህ አካውንት አስገባ ወደ ህንጻጽ ነው እያለች እየሸወደች ነው። ይሄ አካውንት መቆም አለበት የሚመለከተው አካል ካለ ማለት ነው። ወደዚህ አካውንት መግባት የለበትም። ትላንት ነፍሳችን ወሰዱ፣ ህይወታችን ነጠቁን። አሁን ደግሞ በድሃ ህዝብ እንዲቀልዱ አካውንት ከፍተው ወደዚህ አስገቡ እያሉ ነው። እኛ አንፈልግን። እኛ ምንም ነገር ምንፈልገው ነገር የለም ከናንተ ህዋታውያን ውጥልን ከሀገራችን። እኛ ሰላም ነው ምንፈልግ። በቃ ይሄ ነው 4 ነጥብ። ህዋታውያን ይብቃችሁ። እናንተ ምንም ጥቅም የላችሁ። ለ50 ዓመት ባርነት ለውጥ የሌላችሁ ደም ብቻ የሚናፍቃችሁ ጦርነት ብቻ እንትን ምትሉት በጦርነት ብቻ ምታምኑ ሰዎች አሁን ሰላም ነው የሚያስፈልገን። እኛ የትግራይ ህዝቦች ተርበናል፣ ወድቀናል፣ ወድመናል። ህዝባችን በየበረሃ በሊቢያ እየተጓዘ ተሰቃይቷል። ለ50 ዓመት ለውጥ የሌለው ማለሊት ህወሓት ለውጥ የሌለው ልጆቻችሁ ውጭ አስቀምጣችሁ እኛ በራብ እርስ በራሳችን ተፈጃጀን፣ ከጎረቤታችን ተፋጀን። ከማን ጋር እንኑር? እኛ የትግራይ ህዝቦች ለውጥ እንፈልጋለን፣ ፍቅር እንፈልጋለን። ይብቃችሁ። ማንም ሰው ወደዚህ አካውንት እንዳያስገባ። ለህወሓታውያን ነው የምታስገባ። ለህዝብ ቢያስቡ እስካሁን የት ነበሩ? የት ነበሩ? ማለሊት የት ነበረች? ለ50 ዓመት ለውጥ ሳይኖር ለ50 ዓመት ተጨቆነን እንደ ባሪያ በምድራችን እንደ ባሪያ እየኖርን ነው። አሁን ደግሞ ይብቃሽ። አሁን የትግራይ ህዝብ ማወቅ ያለብህ ለ70 ዕድሜ ለ80 ዕድሜ ስትል ከሞት አንተ ጅል ነህ። ይሄ 4 ነጥብ ነው። ይሄ ደግሞ ለህንጻጽ እኔ እቆማለሁ ምትል ሰው ካለ ምግብ ብቻ ምንም ጥቅም የለውም። ወደ ቀያው መመለስ አለበት። በቃ ሰላማዊ ሰልፍ ውጣ፣ ወደ ቀያው መመለስ አለበት። ለአመት ለ2 ወር ነው የሚያገለግለው ብሩ እንጂ
እዛ ተሰዶ በስቃይ ነው የሚሞተው። ድጋሜ ማልቆሱ አይቀርም። ወደ ቀያው ተመልሶ ግን ወደ ቤቱ ይመለስ። ህወሓት ትጥፋልን፣ እኛ አንፈልጋትም። የኛ ጀነሬሽን ነው እኛ የምንፈልግ። 4 ነጥብ። ረሃብ የህወሓት መልክ ነው። ረሃብ የህወሓት ሰብስታንስ ነው። ህወሓት ተግቶ መፍጠር የሚችለው ደብረጽዮን ተግቶ መፍጠር የቻለው ይህንን ረሃብ ነው። ነገራችን ላይ እኔም ማዝነው የሆነ ቦታ የሆነ ሰው የሆነ ያክል ውድመት አድርሶም ስቲል በስልጣን ሊቀጥል በፖለቲካ ውስጥ ሬሌቫንት ሆኖ ሊቀጥል የሚችልበት ሁኔታ መኖሩ ነው የሚያሳዝነው። በትግራይ ውስጥ የትኛውንም ወንጀል ፈጽመህ ፖለቲካ ውስጥ መቀጠል ትችላለህ። ህወሓት ውስጥ ጦር በአንድም በሌላ መንገድ የምትወሸቅበት እስከሆነ ድረስ ምንም አድርጋ መቀጠል ትችላለህ። የትግራይ ህዝብ በረሃብ እንዲሞት የተደረገ ይላል ህወሓት። ለእርዳታ የሚሄድ መኪና ሱዳን ወስዶ እየሸጠ ለእርዳታ የሚሄድ መኪና ለጦር እያሰለጠነ እህል እየሸጠ መሳሪያ እየገዛ መንገድ እየዘጋ ለዓመታት አፍኖ ትላንትና ያያችሁት እጻጽ ላይ ያሉትን እናቶች የምታያቸው በሙሉ ለዓመታት ፊልማቸውን እየቀረጸ አስቀምጦ በፈለገበት ሰዓት ያወጣው ዓመታት ሙሉ በአጥንት እስኪ ድረስ አስቀርቶ ሚስጥር አድርጎ ሸፍኖ ደብቆ አይሆንም እያለ ተፈናቃይ አይመለስም እያለ ተፈናቃይ ከተመለሰ ማለት የትግራይ ፖለቲካ ሞተ ማለት እኮ ነው። አይመለሱም ነው። ተፈናቃይ አይስዞ ፖለቲካ የሚሰሩ ናቸው እኮ ነው እንዴ። ተፈናቃይ አይስዞ እኮ ፖለቲካ የሚጨውጡ ነው። አደገኛ ማፊያዎች ናቸው። የሲሲሊ ማፊያ አላት ሲሲሊ ማፊያዎች። ህወሓት ህዝቡን እንደሚጠላ የምታውቁት ሰሞኑን በህጻጽ በሆነው የረሃብ እና የህመም ጉዳይ ላይ ነው። ራቡ ያመጣባቸው ህመም እንደሆነ እርግጠኛ ነኝ። እና ጦርነት ሲፈልግ ግን ያንኑ የትግራይ ህዝብ ላለፉት 40 እና 50 ዓመታት በምንመለከተው የትግራይን ህዝብ ለጦርነት ህፃን አይቀረውም ሲያዘምት በቃ ነፍሳቸውን ሲበላ ጉዳዩ አይደለም። ደግሞ ከዱሮ በመሃልም ዘንድሮም የማይማረው ነገር ቢኖር ምንድነው በቃ ህይወታቸውን ነፍሳቸውን ብቻ ለሱ ክብር ማስጠበቂያ ለሱ ስልጣን ማስጠበቂያ ነፍሳቸውን ብቻ ነው የሚፈልገው። እነሱ ለማዝመት በእነሱ ደም እሱ ለመክበር የሚፈልግ ቡድን ቢኖር የህወሓት ድርጅት ነው። በተጨማሪ እኔ ልወቅስ የምፈልገው በወቅቱ ያለው የመንግስት ባለስልጣናት የብልጽግና ባለስልጣናት በትግራይ የተሾማችሁ ይህ ችግር ከመፈጠሩ በፊት እውነቴን ነው ከመፈጠሩ በፊት ችግሩን ሰልላችሁ ማቅረብ ይጠበቅባችሁ ነበር። አጥንታችሁ ማቅረብ ይጠበቅባችሁ ነበር። ዛሬ ዘምኗል። ዓለም ዘምናለች። ነገሮች ከመሆናቸው በፊት ሊታወቁ የሚገባበት የተለያዩ አማራጮች አሉ። እነዚህን ተጠቅማችሁ እዚህ ወደ ሚዲያ ከመምጣቱ በፊት ነገሩን ሶልቭ የምታደርጉበት ወደ ማዕከላዊ መንግስት በማምጣት ሶልቭ የምታደርጉበት አጋጣሚዎች እድሎች ነበሩ። ይሄ የሚያሳየው ምንድነው? እንደው በከንቱ ዝም ብላችሁ ፖለቲካው ላይ ብቻ በማነፍነፍ ጊዜያችሁን ፈጅታችኋል። የተሾማችሁትም ነው ምለው ከውልደቱ ማግስት ጀምሮ ለህዝቦች ስቃይ መከራና እንግልት እንዲሁም መራብ መሞት ምክንያት የሆነው ህዝብን ማሰቃየት ማስራብ የክት ልብሱ የሆነው ህወሓት እጸጽ ላይ ለተፈጠረው የረሃብ ምክንያት የአንበሳውን ድርሻ የሚወስድ ዋነኛ ባለቤት ነው። ሌላ እጸጽ ላይ ለተፈጠረው ረሃብ ሌላ ምንም አይነት ምክንያት ሊገኝለትም ማንም ባለቤት ሆኖ ሊቀርብ የማይችልበትን አዲስ መረጃ ልንገራችሁ። በኢትዮጵያ መንግስት ከመስከረም ወር ጀምሮ እስከ ታህሳስ ድረስ 121,000 ኩንታል እህል ተልኳል እጸጽና አካባቢውን ከረሃብ ለመታደግ። ሌላው ከ55.5 ሚሊዮን ብር በላይ ድጋፍ ተደርጓል ህጸጽና አካባቢዋን ከረሃብ ለመታደግ ማለት ነው። ይህ እህል በአግባቡ ቢደርስ ይህ ገንዘብ ለታቀረለት የፌዴራል መንግስት ይሁን ብሎ ላለው ዓላማ ቢውልና በህወሓት ሰዎች በዝርፊያ የተካኑ ሰዎች ይህንን እንኳን ወቅት ጋብ ብለው ባይዘርፉት ኑሮ ባይሸጡት ኑሮ ዛሬ ህጸጽና አካባቢው የተፈጠረውን ረሃብ አናይም ነበረ። ሶዛት ምንድነው የትግራይ ህዝብ በረንብ ማወቅ ያለበት ረሃቡን ሆን ብሎ ህወሓት ያመጣው ህወሓት የፈጠረው ህወሓት የራሱን የፖለቲካ ትርፍ ለማግኘት ለማስጮህ
ሆን ብሎ ቀርጾ ፕሮግራም አውጥቶ የፈጠረው ረሃብ መሆኑን አውቆ የትግራይ ህዝብ ሊታገላቸው የሚገባ ምድራዊ ሴጣኖች ናቸው። የሰው ስጋ የተላበሱ ሴጣኖች ናቸው። እንደሰማችሁት ነው። ሁሉም ናቸው። መቼም በጣም አስጠሊታ ሁሉ እንዳለ መቼም ይታወቃል። ያው ዞር ዞር ስትሉ የሰማችሁት በብዛት አለ ብዬ አምናለሁ። በተረፈ ግን ያው እንግዲህ በጠቅላላ ጥያቄው ምንድነው አሁን ባለው በፖለቲካው እንግዲህ ምክንያት የተፈጠረ ረሃብ ስለሆነ ይሄን ነገር በምን እናቆም የሚለው ሳይሆን አሁን ያለው ጦርነት እንግዲህ ከሌኖ እየተባለ እየተቋቋመን ያለው ህብረተሰቡ ማለት ነው። ይሄ ብቻ ደግሞ አልበቃም። በጣም በሚገርባችሁ ሁኔታ ደግሞ ቲክቶከሮችም እንደገና ደግሞ በየሚዲያው ያለው ደግሞ ተራው ህብረተሰብ ራሱ እርስ በርስ ይጣላል፣ ይሳደባል፣ የሚያረጋቸውን ያሳጣቸው በጣም ያሳዝናል። እና እሱን ደግሞ ትንሽ ጠብል አድርግላችሁ ምክንያቱም ጊዜው ስለማይበቃ ወይም ስለሚያሰለች አትሊስት ከነገሮች ሁሉ ምን ይመስላል የሚለውን ነገር እንድትገነዘቡ ጠብል አድርግላችሁ ማለት ነው። እስቲ ወደሱ ደግሞ ላሳያችሁ። ሪኮርድ ተጋሩ። እናታችሁ አፈር ትብላ፣ በራብ ይሞቱ ይለቁ። ሪኮርድ አድርጉ። የትግራይ ህዝብ በራብ ቢሞት እኔ ምን አገባኝ? ቢራብ ምን አገባኝ? ምን አገባኝ? እኔ በደንብ ሪኮርድ አድርጉ። እንደናንተ ባለግ ያለ እንዴ? እንደናንተ ካንሰረስ የሆነ እንደናንተ ወንጀለኛ አለ እንዴ በዚህ ምድር? እናንተ እኮ በጣም እኮ ባለጌዎች እኮ ናችሁ። በጣም እኮ ጋጣ ወጦች እኮ ናችሁ። ለናንተ ገና ደም እንባ ታለቅሳላችሁ። ደም እንባ ታለቅሳላችሁ። ደም እንባ ታለቅሳላችሁ። ጠብቁኝ። እንዴት አድርጌ እናንተንማ ድምጥ ባጣችሁን ነው የማጠፋችሁ። እግዚአብሔር ከዚህ ምድር ያጠፋችሁ። እግዚአብሔር ከዚህ ምድር ያጠፋችሁ። እንደ ትግራይ ህዝብ መረን እባብ አለ እንዴ? መረን የኢትዮጵያ ችግር፣ የኢትዮጵያ ካንሰር፣ የኢትዮጵያ በሽታ ሁሉ ነገር የሚመጣው ከእናንተ አይደል እንዴ? እባብ ተንኮለኛ የለም በዚህ ምድር። አታገኙም። ትግሬ እንዳታገቡ ተጠንቀቁ። ትግሬ ያገባችሁ ሰዎች ተጠንቀቁ። ትግሬ ያገባችሁ ሰዎች ተጠንቀቁ። አምና ጆክን እየቀለድኩኝ ያለም ተጠንቀቁ። አንተ ጉቶ ኩይሳ፣ እኔ እውነቴን ነው የምልህ፣ አንተ ሰው ነህ። ኢትዮጵያ እንዳልሆን ካውቃለሁ። እኔ ግን እንደ አንተ ያለው ጋር አብሬ ተቆጠረ ኢትዮጵያዊ ነኝ ለማለት በጣም አፍራለሁ፣ ያሳፍረኛል። እውነቴን ነው የምልህ፣ እንደ አንተ ያለው በዚህ አይነት አስተሳሰብ ምን ነው በቀደም ጌም ተጫውተህ የትግራይ ተወላጆች ጊፍት ስላልሰጡ፣ ይሄ ሁሉ የተነሳው ጊፍት ስላልተሰጠ ነው። ሌላ ምንም አይነት ነገር የለም። ምንም አይነት ነገር የትግራይ ተወላጅ ቲክታከሮችና የትግራይ ማህበረሰብን ለይ፣ ገበሬውን ለይ። መጀመሪያ እነዚህ ለመናገር እዛ መሬት ወርደ ምን አናገረ? አንተ እራብን የምትመኝ የኛዎቹ አለ የምትል አንተ ቤት ውስጥ ይግባ፣ ቤተሰብ ውስጥ ይግባ። ገብቷል? እዛ የገባው አንተ ቤት ውስጥ ይግባ። ሌላ ምንም የሚባል ነገር የለም። አንተ ሰው ነህ። ይህንን ያህል በዚህ በትግራይ ማህበረሰብ ጥላቻ ያበልክ የተንቦጎበክ ምንድን ነው? ጊፍት ስላልተሰጠ። ትግራይ ክልል ግን በረሃብ ያለቋሉ፣ ከጦርነት የተረፉ የህወሓት መንግስት የፖለቲካ መጠቀሚያ እያደረጋቸው ነው። ከጦርነት የተረፉትም ማለት ነው። ለፖለቲካ መጠቀሚያ አጀንዳ እያደረጋቸው ነው። ገብቶሃል? ያ አንድ ነገር ነው። ስለዚህ መድረስ ካለብን ድምፅ እንሆናለን። አንተ ድምፅ መሆን ካልቻልክ ዞር በል። ድምፅ መሆን የምንችለው ድምፅ እንሆናለን። እንቅፋታቱን አንተ ሞርቱ ባጣችሁን ለማጠፋችሁ እግዚአብሔር ከዚህ ምድር ያጠፋችሁ። እግዚአብሔር ከዚህ ምድር ያጠፋችሁ። እንደ ትግራይ ህዝብ መረን እባብ አለ እንዴ? አባቴ አምላክ ከነቦርጭክ ከዚህ ምድር ብትናርጎ ያጥፋክ። ነገሩ አንተ በቦርጭ ማሰብ ከጀመርክ በጣም ቆይታል። ምክንያቱም የምታስብበት ጭንቅላት ሆድ ውስጥ ገብቶ ስለማማ ማለት ነው። አንተ ከመጠን በላይ የበላ ጨጓራ ካልፈጭ ብሎ የሁሉ ቦርጭ ተሸክመ እየዞርክ፣ እነዛ ምስኪኖች ግን በዚህ ሰዓት የሚበሉት አጥቶ በቀን አንዴ እንኳን በራብ እየወደቁ ከላይ በፀሐይ ከታች የሚበላ ጠፍቶ የኢትዮጵያ ህዝብ ሁሉ እየተረባረበ እነሱን ለመርዳት ሲሯሯጥ እንኳን መርዳት ባችል ማዘን እንኳን አቃተክ አይደለ? ለማንኛውም ግን አስተሳሰብን ሳየው የእንስሳ ይመስለኛል። የሚቀጥለው ገና ሲመጣ
ቂጥን እበት ለቅልቄ ከብት ነው ብዬ የምሸጥ ምክንያቱም አስተሳሰብ የእንስሳ ስለሆነ ማለት ነው። ብታምንም ባታምንም ግን አንድ ነገር ስለነሱ ልንገር። በራብ አንጀታቸው እንኳን አንገታቸው ላይ መስቀላቸውን አድርገው ስለ ኢትዮጵያ የሚጸልዩ የትግራይ ህዝብ ማለት እንዲህ ነው። ላታቃቸው ትችላለህ። ለማንኛውም ግን ጤንነትን መመርመር አለብህ። እኔ ለቤተሰቦችና ለልጅ ልጆችህ መጽናናትን እመኛለሁ። ምክንያቱም አንተ በቁሙ የሞትክ ስለሆነ ማለት ነው። ቢያንስ ለተራቡ ሰዎች እንደ ሰውነት እንኳን ማዘን ይገባ ነበር መርዳት ባችል። አንተ ጉሬዛ ሬሳ። እንደው ለጊዜው ትንሽ እንደዚህ ይበቃል። ይሄንን ያቀርብኩላችሁ ደግሞ እንግዲህ አገር አቋርጠን እንግዲህ ህይወት ኑሮ ለማሻሻል ብለን የወጣን በጣም ብዙ ሰዎች እንዳለን ሁላችሁም ታውቃላችሁና ያ ሁሉ መንገድ ተጉዞ ያ ሁሉ ነገር ተደርጎ ያ ሁሉ ሩጫ ተሮጦ የሚሰራ ኑሮ አለዛ። ነገር ግን ፊታችንን ደሞ አዙረን እቺው እንግዲህ የፈጠረችን የወለደችን አገር ምድር ላይ ያለን ህብረተሰብ እንደዚህ ያርግን ነው እንግዲህ የምንሳደበው፣ እንደፈለገን የምንናገረው፣ ፈሪሃ እግዚአብሔር የቀረበት የምናርገውን የሚያሳጣን። መቼም ይሄ እንግዲህ ሶሻል ሚዲያ መጥቷል። ስለዚህ እንደፈለገን ማን ይናገረናል ብሎ መናገር እንዲሁ ስንቱ ነገር ነው ያለው። በጣም ያሳዝናል። ይሄ አትሊስት ለኛ ይመጥናል ብዬ ያሰብኩት ነው ያቀረብኩላችሁ እንጂ በስድብ በምን በእውነት ሶሻል ሚዲያው ተጨመላልቋልና አንተ እንደዚህኛው ዘርና አንተ እንደዚህኛው ዘርና እኔ ለነሱ ምን አገባኝ ምናምን እዚህ ላይ ላቀርብላችሁ ማልችል በጣም ብዙ ነገሮች ናቸው የተፈጠሩት። በጣም ያሳዝናል። ትግራይ ውስጥ በተፈጠረ ጉዳይ ምክንያት ሌላ ክልሎችም ራሳቸው እኛ ጋር እንደዚህ ያለ ብለው ያወጡት ሁሉ አለና እንዴት በአንድ ጊዜ ሁሉም አንድ ቦታ ላይ ይሆናል? ለምን ቀድመው አላወጡም? ለምን ቀድመው ያን ችግር ለመናገር አልፈለጉም? ይሄኛው ስለመጣ ይሄኛው ስለታየ እውነት እና ነውራችን በጣም እየበዛ መጥቷል። በጣም በሚያሳዝን ሁኔታ የራሳችሁን ኮሜንት ስጡበት። ምን ማድረግ ይቻላል? ወደ ማጠቃለያው እየደረስኩ ነው። እስቲ ደግሞ ይሄን ነገር ስሙና እንነጋገራለን። ከረሃብ ከመድኃኒት ጋር ተያይዞ በጣም ብዙ እህልና እርዳታ ለመላክ ተሞክሯል። ባጭሩ ኢትዮጵያ ወይም የሌላ ኢትዮጵያ አካል በልቶ እያደረ ትግራይ አትራብ። ይሄ 100% እርግጠኛ ሆናችሁ መያዝ አለባችሁ። የፈለገ ፕሮጀክት ይቆማል እንጂ ትግራይ ረሃብ ኖሮ ሌላ ኦሮሚያ፣ አማራ ወይም ደቡብ በልቶ ጠግቦ አያድርም። ችግር የሆነው ምንድነው? ፖለቲካ እናርገው ነው። ለጌታቸው ሞቅሼዋለሁ። ያኔ ረሃብ ካለ መደወል ነው። ኔጋ እንደዚህ ችግር አለ አምጡ ያላግዙ ማለት ነው። ቀላል ነው። በትዊተር ከሆነ ግን እኛ በትዊተር አንነጋገርም ብየዋለሁ። ለሌሎች ነው የነገርከው እንጂ ለኔ አልሰማሁም። ቲም አዋቅረናል። መሬት ላይ ያለን ማረጋግጥላችሁ ነገር እኛ ሁለት ጊዜ የምንበላ ከሆነ አንዷ ትቀራለች እንጂ እኛ ጠግበን ወይም ሌላ ህዝብ ጠግቦ ትግራይ እንዲራብ እንደዛ አናደርግም። ኢትዮጵያ ደግሞ አሁን ቢያንስ መጥገብ ቢቀር ትርፍ ቢቀር በልቶ ለማደር ትበቃለች። ብዙ ስጋት አይግባችሁ፣ ግን ፖለቲካ እናርገው። ረሃብ አለ ችግር አለ የሚል ፖለቲካ ሳይሆን አክቹዋል ችግሩ አይተን አሁን በጣም ትራክተር እየገዛን ነው። ምርጥ ዘር ለማገዝ እየሞከርን ነው። ማዳበሪያ ለማገዝ እየሞከርን ነው። ህዝቡ ወደ ስራ አስገብተን በሚጎል ደግሞ ተጋግዘን እናልፈዋለን። ረሃብ እኮ ሁሌ አይደለም። የሆነ ጊዜ መጥቶ የሆነ ጊዜ ይሄዳል። በዚያ መንፈስ የተቋቋመው ኮሚቴ ሄዶ ያጥና። ይህ ማድረግ ያለብን እስካሁንም እያገዝን ነው። ብዙ ልከናል፣ ወደፊትም እናግዛለን። ቴሌቶን ያለውም ኤግዛክትሊ እርሶ እንዳሉት ነው። ተባብረን እዛ ያለው ችግር ብዙ ስለሆነ የሆነ ክፍተት እንሙላ። ለትግራይ ብቻ አንተው። የኦሮሞም ይሁን የደቡብም ይሁን የሶማሌም ይሁን ወንድሞቼ ናቸው ብሎ የሚያስብ እና ፍላጎት ያለው ልክ እንደግለሰቡ ያግዝ ነው። እኔም ካለኝ ያግዛለሁ፣ አብርሃም ያግዛል፣ ጌታቸውም ያግዛል፣ እናንተም ታግዛላችሁ። ተጋግዘን ሙሉ ባናደርግም የተወሰነ ነገር እንፈታለን። ይሄ ደግሞ ተቋማዊ የሆነ ሲሄድ ያቀላል ብዙ ነገር ብዬ አምናለሁ። እኔም እናቴ ያደርኩበት ማህፀንሽ በረሃብ ደረቁ፣ ያጠቡኝ ጡቶችሽ በረሃብ ደረቁ። እኔን አባቴ ያቀፈኝ እጆችክ በረሃብ ደከሙ፣ የተሸከመኝ ትከሻዎችክ በረሃብ ደከሙ። እኔን ትንሽ ወንድሜ፣ እኔን ትንሿ እህቴ፣ እኔ ጠግቤ እየበላው እናንተ በረሃብ ሞታችሁ ለኔ ያርገው። እኔን ዘይና ኢዳ ለሰበል አሁን እንግዲህ እንደሰማችሁት ነው። እንግዲህ ጠቅላይ ሚኒስትሩ እንግዲህ የራሳቸውን እንግዲህ ነገር ከዚህ በፊት ተናግረው ነበር። ነገር ግን እንደው ዝም ብላችሁ ስታስቡት እንግዲህ ትግራይ እናውቃለን። ኢትዮጵያ ውስጥ አንድ ነገር ሲፈጠር ሁሉም ሰው ይሰማዋል እና እንግዲህ ወደ 100 አንዳንዴ 24 ይላሉ፣ አንዳንዴ 45 ይላሉ።
እንትኖች ናቸው ያሉት፣ ካምፖች ናቸው ያሉት። ይሄ ሁሉ ካምፕ ይሄ ሁሉ ህብረተሰብ ሲራብ እውነት በመንግስት አካላት ወይ ምንም አይነት ነገር ሳይደርስ ቀርቶ ነው ዛሬ እነዚህ ወጣቶች ይሄን ነገር ሊያወጡት የቻሉት? ወይ የነዛ እንግዲህ ጭካኔ ምን ነው ተብሎ ተረስቷል። ነገር ግን ይሄኛው አካል እንዴት ምንም አይነት እንቅስቃሴ ሳያደርግ ቀረ? እና በሁለት እንግዲህ ፓርቲዎች ግጭት ወይም በሁለት አስተሳሰቦች ምክንያት ምን ያህል ህዝብ እንዲሁ ዝም ብሎ ቁጭ ብሎ በቃ ተርቦ ሊሞት ነው። እነዚህ ሰዎች አቅም የላቸውም፣ ደካሞች ናቸው፣ ታመዋል፣ ልጆቻቸው በሙሉ ተወስደው እንግዲህ ተማግደዋል። ለመስራት ራሱ አቅም የላቸውም። የግድ በካምፕስ ተቀምጠው መረዳት ብቻ እንግዲህ ህይወት ዘመናቸውን እስኪጨርሱ ድረስ ይመስለኛል እንዲህ ሲታዩ ሰዎቹ ለምንም ነገር እንደው ቦታቸውን ቢመለሱ አርሰው መብላት የሚችሉ ያህል አቅም ያላቸው ሰዎች እንዳልሆኑ ያስታውቃሉና እንደዚህ የሆነን ሰው የተረዳውን ወይም መንግስትም ቢሆን ረዳለው የሚለውን ነገር እንዴት መድረሱን ሳያረጋግጥ ቀረ እና በጣም ብዙ አጠያያቂ የሆኑ ጥያቄዎች አሉበት። ለማንኛውም እንግዲህ የኛ ኃላፊነት የሚሆነው እንግዲህ ለነዚህ ሰዎች አንደኛ በጸሎት፣ በሁለተኛ ደረጃ እንግዲህ የምንችለውን ነገር በመርዳት ከዛ ውጪ ደግሞ እንግዲህ ለህብረተሰቡም ድምጽ መሆን እንግዲህ የሁላችንም ግዴታ ነው ብዬ ነው ማምነው። እንግዲህ ውዴቱ ቤተሰቦቼ ያው ሰሞኑን ትንሽ እንደዚህ አይነት ነገሮች ስለበዙ በጣም ከባድ ነው የሚሆነው። ለማንኛውም ፕሮግራሙን ኮሜንት አድርጉልኝ፣ ከወደዳችኋት ላይክ አድርጉ። ለአዲስ ላላ የኔን ፕሮግራም ለማሐቅ ሰው ወደዛ ሼር አድርጉልኝ እያልኩኝ ልለያችሁ። መልካም ጊዜ ሆንላችሁ እያልኩኝ ልሰናበት። ደህና ሁኑልኝ። ይህን ቪዲዮ በቻላችሁት መጠን እስቲ ሊያግዟቸው ለሚችሉ ሰዎች አድርሱ እና አሁን ከአንዲት ጓደኛዬ ጋር እያወራሁ ነበረ ስለ ህጸጽ ጉዳይ፣ አጠቃላይ ትግራይ ስላለው ጉዳይ ማለት ነው። እና እኔ ያው መቀሌ ዩኒቨርሲቲ ነው ተምሬ የጨረስኩት። ስለዚህ ያው በልቶ መካር ነው የሚሆነው አይደለ? በዚህ ሰዓት ድምፅ አለመሆን ምንም እንኳን 1000 ፎሎወርም ቢኖረኝ ግን አትሊስት ለነሱ ካደረሳችሁኝ እነሱ የቻላችሁትን ድምፅ ይሆናችኋል ማለት ነው። እና አሁን ያለው ነገር በጣም ነው የሚያሳዝነው። አሁን ያለው ሁኔታ ብቻ ሳይሆን ይሄኛው ነገር የቀጠለው 5 ዓመት ሆኖታል ማለት ነው። በተለያዩ ካምፖች ውስጥ ከተለያዩ ቦታ ቤት ንብረት የነበራቸው ሰዎች ተፈናቅለው እዛ ከሆኑ ማለት ነው። እና እዛ ብቻ አይደለም፣ ሽረ ራሱ ከ10 በላይ ካምፖች አሉ እና በጣም ብዙ ተፈናቃይ ነው ያለው በየቦታው ኢቭን መቀሌ ማለት ነው። እና በጅብ እየተበሉ በጣም እየተራቡ እና በቀን በቃ ኢቭን ከአንድ ካምፕ ወደ 5 ሰው ምናምን ይሞታል። እና በጣም ከባድ ሁኔታ ላይ ነው ያሉት። ፕላስ ደግሞ ሴቶች አሉ፣ በጣም የንጽህና መጠበቂያ አስቡት እንግዲህ ውሃ፣ ሁሉም ነገር ችግር ነው። እና ሞዴስ በጣም ያስፈልጋቸዋል። በቃ ምንም የማያስፈልጋቸው ነገር የለም። የመድኃኒት እጥረት አለ፣ እንደገና ረሃብ አለ። ከዛ ደግሞ በጣም ደብል ደግሞ ችግር የሚያደርገው ምንድነው? አብዛኞቹ አይታችኋቸው ከሆነ እድሜያቸው የገፉ ናቸው እና ራሳቸውን ማኖር አይችሉም። በቃ ሰርተው የጉልበት ስራ እንኳን መተዳደር አይችሉም። ስራ የለም በሰዓቱ። ሁለተኛው ደግሞ በቃ አሁን ገና ለገና በቃ ጦርነት ሌላም ይነሳል በሚል በጣም ከባድ ተስፋ መቁረጥ ውስጥ ነው ያሉት። እና ልጅ ያላቸው በቃ እነሱ ልጆቻቸው አትሊስት የሆነ በቃ ያገኟትን ሰርተው እንኳን ይመግቧቸዋል። ግን አብዛኛው ልጅ የላቸውም። ልጆቻቸው ደግሞ በጦርነቱ የተሰዉ ናቸው እና በቃ በጣም ተስፋ ቆርጠዋል ያሉትና ማገዝ የምትችሉ እዛ ህዝብ ብቻ ሳይሆን የህፃት ስለወጣ ነው እና እዛ ሸረም አካባቢ ምናምን ብዙ ካምፖች አሉ። በጣም ብዙ እርዳታ ያስፈልጋቸዋል እና እባካችሁ ድምፅ ሆኗቸው ለማለት ነው።